ዲያቆኑ ማለዳ የከበረች ሙሽሪት ማለዳ በቤተ ክርስቲያን አማራጭ አጥቼ ቸግሮኝ እድሜ ገፍቶ ቤተሰብ ገፋፍቶኝ አይደለም ያሉት ወድጄ ነው ያሉት። ምን ብለው አልኳችሁ? ምን ማለት ፈልገው ነው? ለምን ነው እንዲህ የሚሉት? ቤተ ክርስቲያን እኔ አምሃ ሥላሴ ወለተ ዮሐንስን የሕግ ሚስት ሆነኝ ዘንድ ወድጄ ተቀብያታለሁ። እኔ ወለተ ዮሐንስ አምሃ ሥላሴ የሕግ ባል ሆነኝ ዘንድ ወድጄ ተቀብያለሁ። ወይዘሪት ነበረች። ወደ ወይዘሮ ያሳደጋት ምንድነው? ዘመኑ ጊዜው የቃና ዘገሊላን በዓል አክብረን ወደ ዘመነ መራዊ መዳረሻ ዘመን አስተርእዮ ላይ ነን። በዶኪማስ ጓዳ የጎደለውን ሳይነግሯት የምታውቅ ልብ አውቃ የምንላት የሁላችን እናት እማምላክ ወላዲተ አምላክ የሚሹትንና የሚያሻቸውን ሁሉ አውቃ ከልጇ ከፈጣሪያችን ክርስቶስ ዘንድ ቆማ እንድታሟላልን በእናትነት ልመናዋ አትለየን። የመላእክት አለቃ ቅዱስ ሚካኤል በአማላጅነቱ በጥበቃውና ቃል ኪዳኑ ለራሳችን ጥላ ለእግራችን ከለላ ከፊት ከኋላ ሆኖ መከራ ፈተና የሰለጠነበትን ይህንን ዘመን ያሻግረን። የሕግ አጋር ወዶ ስለመቀበል ነው ጥቂት የምነግራችሁ ነኝ። እስኪ በሉ የሕግ አጋር ብሎ ወዶ መቀበል። በጣም መልካም። እንግዲህ አባቶቻችን ስለ ጋብቻ ሲናገሩ ትዳርን የሚገልጡበት አንድ ንግግር አላቸው። ምን ይላሉ? ጋብቻ 3 ጉልቻ ይባላል። ጋብቻ ስንት ጉልቻ ነው? ያው ትዳር ለመመስረት የሚያስፈልገው መሰረታዊ ቁስ ጉልቻ ስለሆነ አይደለም ጋብቻ 3 ጉልቻ የሚባል። ጋብቻ 3 ጉልቻ የሚባለው እሳት ላይ የሚጣድ ድስት በሉት ምጣድ ረግቶ የሚቀመጠውና ጸንቶ የሚቆመው ከስሩ ስንት ጉልቻ ሲኖረው? ስንት ሲኖረው? 2 ቢሆንስ ሚዛን ያጣል አይደል? በጎንና በጎን ሚዛን ያጣልና ልኬቱን ጠብቆ በቦታው ላይ ጸንቶ የተሰጠውን አደራ ለመፈጸም የሚያስፈልገው 3 ጉልቻ። ትዳር የተመሰረተው በ3 ዓላማና በ3 አካላት ስለሆነ ጋብቻ 3 ጉልቻ ይባላል። ትዳር የተመሰረተው በ3 አካላት። በስንት አካላት? ለ3 ዓላማ ነው የተመሰረተው። አሁን ተጋብተው ያሉት በሀገራችን ስርዓት ጋብቻ ህጋዊ ነው የሚባለው 3 ቦታ ሲፈጸሙ፣ አንደኛው ባህላዊ ጋብቻ በሽማግሌ ምርቃት ነው። ሁለተኛው ያው ዘመኑ ያመጣው ህጋዊ ጋብቻ የሚባለው ደግሞ ማዘጋጃ ቤት የሚጸና ፊርማ ሲኖር፣ ሶስተኛው በቤተ እምነት ከቤተ እምነትም እግዚአብሔር አንድ አድራጊው ያለበት እንዲህ ያለ ጋብቻ በመንፈሳዊ ጥምረት በስጋው ደግሞ ሲሆን ደግሞ በመጀመሪያ የቅድስና መገለጫ በስርዓተ ተክሊል ሲፈጸም እጅግ የከበረው ትዳር ጋብቻውን 3 ጉልቻ ያደርገዋል። ምክንያቱም የሚታመሩት አካላት 3 ስለሆኑ ነው። እዚህ ፊት ለፊት በተለየ ልብስ ካባ፣ አክሊል፣ የቃል ኪዳን ቀለበት፣ ነጭ ልብስ ለብሰው የሚታዩ አሉ። ስንት አካል ይታያቸዋል? አይ ሙሽራ አያካትትም፣ ሚዜም አያካትትም። በዚህ በኩል ስንት አካል ይታያቸዋል? መሀል ላይ ስንት አላችሁ? በደንብ እያያችሁ ስንት አካል ይታያቸዋል? ስንት ይታያቸዋል? 1 2 በደንብ እያያችሁ ድጋሚ እስኪ አሁን አጥርታችሁ ሳቅ 2 ተብሏል። ሌሎቻችሁስ 1 ተብሏል። እኔ ግን የሚታየኝ 3 አካል። እስኪ በደንብ ይሁን። አያችሁ? አይታያችሁ? ብእሲት ወብእሲ አሃዱ አካል ሙቱ፣ ባልና ሚስት አንድ አካል ናቸው ይላል። አንድ ናቸው። አንድ ያደረጋቸው ግን መሀል ላይ ያለው 3ኛው አካል አለ። ይታያቸዋል? አይታያቸውም። ያው አይነ ስጋችን አጥርቶ ማየት ላይ ፈዟል። አይነ ልቦናችን አስተውሎ መረዳት ላይ ደንዝዟል። ብዙ አይታየም እንጂ አንድ አድራጊው እግዚአብሔር ደግሞ በመካከላቸው አለ። የለም ትዳርን 3 ጉልቻ ያስባለው 3ኛው ትዳሩን ያረጋውና ኑሯቸውን ያጸናው
አንድ አድራጊው እግዚአብሔር ስላለ በቁርባኑ ስንት አድርጓቸዋል? ቅዳሴ ላይ ሰምታችኋል። በእንተ ቅድሳት ሰላማዊት ሰላም እናስተበቁ ከመ እግዚአብሔር ያስተሳልመነ በሳለዚያው አንድ ስለምታድርግ ስጋውና ደሙ እግዚአብሔር በይቅርታ አንድ ያደርገን ዘንድ በእንተ ሰላም ስለ ሰላም እንማልዳለን ይላል። አንድ አድራጊ እስኪ አንድ አድራጊ በሉ። ስጋውና ደሙን የሰጠን አንድ ያደረጋቸው እግዚአብሔር ስለሆነ ነው። አንደኛ ሶስት አካላት የሚጣመሩበት ያለው ለዚህ ነው። በወንጌል እግዚአብሔር ዘአስተጻመረ ይፍልጥ ሰብ እግዚአብሔር አንድ ያደረገው ሰው አይለየው ይላል። ማን አንድ ያደረገው? ቋሚ ማገር የሚያያዘው ምስማሪውን ገመድ የሚያጣብቅ አካል ያስፈልገዋል። ልክ እንደዚሁ አንድ ያደረጋቸው ያጣመራቸው እግዚአብሔር። ካሁን በኋላ ሰው ማለት እናንተ ሳትሆኑ እነሱም ሰው ናቸው። ከዚህ በኋላ በዚህ ትዳር ላይ አንድ አድራጊው እግዚአብሔር ባለስልጣን ስለሆነ ስልጣን የላቸውም ማለት ነው። አንድ ያደረጋቸው ማለት ነው እግዚአብሔር። ጋብቻን ሶስት ጉልቻ ያስባሉ ሶስት አካላቱ ስላጸኑት፣ ሁለተኛ ለሶስት ዓላማ ስለተመሰረተ ነው። ጋብቻ የተመሰረተው አንደኛ የመጀመሪያውን ሰው ልክ እንደ ወንድማችን አምሃ ሥላሴ ያለውን አየና አዳምን እንደ ዘንግ መልብሎና እንደ እሸት ፈልፍሎ ራሱን አስመስሎ እግዚአብሔር ሰርቶ ምን አለ? ይደሎ ለጓለሚያው ይንበር ባሕቲቶ አላ ንግበር ቢጸ ዘተረድኦ። አምሃ ሥላሴ ከሳቴ ብርሃን ወንድማችን ብቻውን መሆኑ መልካም አይደለም፣ የምትመቸው ረዳት እንፍጠርለት አለና እግዚአብሔር ከጎኑ አንዲት አጥንት ወስዶ ረዳት ሰጠው። ጋብቻ የተሰጠው አንዱ ጉልቻ ለመረዳዳት ነው። እስኪ እነ ዶክተር ከሳቴ ቆሞ ነው የሚያስተምረው። ዛሬ ግን ቁጭ ብሎ እየሰማ እንደገና ደግሞ በዝምታ የሚሰጥ ትምህርት በተግባር እያስተማረ ነው። በሉ እስኪ አንድ ላይ ድምጻችሁን ከፍ አድርጉና የተጋባ ነው በሉ። ለመረዳዳት ነው። እናንተ ትዳር ውስጥ እናንተ ድርሻ የላችሁ። የተጋባ ነው ለመረዳዳት ነው። እስኪ አጨብጭቡላቸው በደንብ። የመጀመሪያው መሰረተ ድንጋይ ተጥሏል። የመጀመሪያው ጉልቻ። ከዚያ በኋላ መጽሐፍ ምን ይላል መሰላችሁ? ቅዱስ ጳውሎስ በመጀመሪያው ቆሮንቶስ መልእክት 7ኛው ምዕራፍ 2ኛው ቁጥር ላይ ለእያንዳንዱ ሰው ስለ ዝሙት ጠንቅ አንድ ሚስት ይኑረው፣ ለእያንዳንዷ ሴትም ስለ ዝሙት ጠንቅ። የዝሙት ጠንቅ ማለት የሚያስከትለው ክፉ አደጋ ማለት ነው። በማመንዘር በመዳራት እግዚአብሔርን እጅግ በሚያሳዝነው ኃጢአት የሚመጣ ሞት አለ። ያንን እንዳይቀበሉ እግዚአብሔር አምላክ ሁለተኛውን ጉልቻ ከዝሙት ጠንቅ በዝሙት ምክንያት ከሚመጣ ጦስ እንዲጠበቁ ትዳርን ሰጣቸው። በዚህ ውስጥ ሳይጋባ ማንኛውም ወንድና ሴት ለጾታ ጉዳይ ሲቀራረብ ተዳርቷል ይባላል። አልጋ ሲጋራ አመንዝሯል፣ በዝሙት ረክሷል ይባላል። በዚህ ውስጥ ባለው ጥምረት ግን ቅዱስ ጳውሎስ ክቡር አውስቦ በኩለሄ ወለ ምስካቦሙን ያልወጡ ሲሆን ጋብቻ በሁሉ ዘንድ ክቡር መኝታው ንጹህ ነው። አሁን ሁለተኛው መሰረት ተጣለ። ሁለተኛው ጉልቻ ስሟቸው እስኪ የተጋባ ነው በሉ። ለንጹህ መኝታ ነው። አሁን አጨብጭቡላቸው። አንድ ጉልቻ ቀረ። የመጨረሻውን ጉልቻ ደግሞ እግዚአብሔር ምን አለ? አያቸውና ወንድና ሴት አጣምሮ ብዙ ተባዙ፣ ከዝሙት ጠንቅ ተጠብቃችሁ ንጹህ መኝታ ይኖራችሁ ብሎ ባረካቸው። እንዲህ ብሎ ብዙ ወተባዙ ወምልዋ ለምድር፣ በስታችሁ ተባስታችሁ ደግሞ ምድርን ምሏት አለ። እግዚአብሔር ሰውን ይፈጥራል። የእግዚአብሔርን የመፍጠር ስራ በጸጋ ለመተባበር ዘር ለመተካት። እስኪ በሉ የተጋባ ነው በሉ። አበዛውባችሁ እንዴ? ከሳት የተሰዳደ የተጋባ ነው በሉ። ዘር ለመተካት። አሁን በምኞት አጨብጭቡላቸው በበጎ እግዚአብሔር በታዛዥ በረከት በመልካም ፍሬ ሙሽሮቹን ይጎብኛቸው። ይህን ሶስት ጉልቻ የጣሉ እነዚህ ከሶስት የተገመዱ ስለሆኑ ፈጥነው የማይበጠሱ ናቸው። በመጽሐፈ መክብብ ምዕራፍ 4 ከቁጥር 9 ጀምሮ ጠቢቡ ሰሎሞን እንዲህ አለ። ይሄ ይሱ ክሌቱ እማሃዱ እለሆሙ አስበ ሰናይ በጻማሆሙ፣ ድካማቸው መልካም ዋጋ አለውና ከአንድስ ሁለቱ ይሻላሉ። ወፈትል ስሉስ ፍጡነ ይትበተክ፣ ከሶስት የተገመደ ፈጥኖ አይበጠስምና አለ። እስኪ ያላገባችሁ ብቻ ጮክ በሉና ተናገሩ። ድካማቸው በሉ። ብዙ ያላገባለ እናንተ ድካማቸው በሉ እስኪ መልካም ዋጋ አለው። ከአንድ በሉ ራሳችሁ በሉ እንጂ ሁለቱ ይሻላል። ለዚህ ክብር እግዚአብሔር ያውቃቸው። ታዲያ ማለዳ ላይ መጥተው ከአንድ የሚሻሉት ሁለቱ እንደ የሚል ትምህርት ሲያስተምሩ ብለዋል። እስኪ ስሟቸው።
እኔ አምሃ ሥላሴ ወለተ ዮሐንስን የሕግ ሚስት ትሆነኝ ዘንድ ወድጄ ተቀብያታለሁ። እኔ ወለተ ዮሐንስ አምሃ ሥላሴ የሕግ ባል ይሆነኝ ዘንድ ወድጄ ተቀብያለሁ። እንደ አዲስ ቃል እየገቡ አይደለም፣ ላልነበራችሁ ለነበራችሁትም በማስታወስ ጭምር ነው። ዋናው ሐሳብ ያለው እዚህ ላይ ምን ማለት ፈልገው ነው? ለምንድን ነው እንደሚሉት ቤተክርስቲያን ካህኑ ብቻ የሕግ አጋር ወዳ ተቀበላለች ሲል እሷ ዝም ብላ አሜን አትልም። እሱም ደግሞ የሕግ አጋር ወዶ ተቀብሏል ሲል ለምን አሜን አይሉ? ይሄንን ቃል አውጥተው በአደባባይ እንዲመሰክሩ ያደረጋቸው ሶስት ነገር ይጨርሳል። የሕግ አጋር ወዶ መቀበል ምን አልኳችሁ? ወንድማችን አምሃ ሥላሴ እንዲህ ነው ያለው፣ ወለተ ዮሐንስን የሕግ ሚስቴ እንድትሆነኝ አለ። እስኪ የሕግ ሚስት በሉ። ምን አላችሁ? ወለተ ዮሐንስም ደግሞ አምሃ ሥላሴን የሕግ ባል አለች። እስኪ የሕግ ባል በሉ። በጣም ጥሩ። በጥንቱ ስርዓት አሁን ከሳቴ እድሜው ከገፋ ትንሽ አለፍ ካለ ምን ይሉታል? እንዴ ዲያቆን እስካሁን ሕግ አልገባህም ነበር የሚባል። ሕግ አልገባህም ማለት ሕጋዊ ያልሆንክም እንዴ ነው። ስለዚህ ትላንት ከትላንት ወዲያ ከሳቴ በስራ ይሁን በትምህርት በኑሮ ይሁን በአገልግሎት ከአንዷ ከተጠጋ የሚጠረጥረው ሰው ብዙ አይደል? ደግሞ ከዚች ጋር ይሏል ሰው። እሷንም እንደዚያው ነው። ከዚህ በኋላስ በቃ ሕጋውያን ሕግ ገብተዋል። ሕግ ሲገቡ ምን ተባሉ? እሱ እንኳን ያው ዲያቆንም ነው ዶክተርም ነው፣ በዛ ለመጠራት ብዙም ይመች አይደለም። ከዚህ በኋላ ምናልባት በዶክተሬቱ ትንሽ ገፋ ካለ ፕሮፌሰር ይባላል። እሷ ሌላ ሙያ ያላት አካውንታንት ናት። ስለዚህ እስካሁን ምን ነበር ስሟ? ወይዘሪት ሜሮን ነበር የምትባል። እስኪ ጥሯት። የዛሬ መጨረሻ ከዚህ በኋላ ትታረ ሚዜዎች ብቻ ወይዘሪት ሜሮን በላ። አሁን ይህንን ደምስሰዋለች። ምን ብላለች? የሕግ ባል እንዲሆነኝ ስትል ሕጋዊ ሰነድ ሲሰጣት ከወይዘሪትነት ከፍ ብላ ወይዘሮ ሜሮን ተብላለች። አሁን ልመዱት እናንተም ጥሯት እስኪ ወይዘሮ ሜሮን በሏት። አቤት አላለችም፣ አልሰማችም። ጥሯት እስኪ። ምን ማለት ነው ወይዘሮ ሜሮን? ለምን ወይዘሪት ነበረች? ወደ ወይዘሮ ያሳደጋት ምንድን ነው? በቤተ ክርስቲያናችን ቋንቋ ወይዘረ ማለት ሾመ፣ ሸለመ፣ ባለሟል አደረገ። ተወዛሪት ነበረች ማለት የታጨች የምትሾም የምትሸለም ነበረች። ከዚህ በኋላስ ሶሎሞን ጠቢቡ እንደመሰከረ ዘረከበ ብእሲተ ሄርተ ረከበ ሞገሰ ወበረከተ፣ መልካም ሴት ያገኘ በረከት አገኘ። ምን አገኘ? ስለዚህ ከዚህ በኋላ የተሸለመች ሰርጎ ጌጥ ያላት እግዚአብሔር በባለሟልነት አጋር የሰጣት የከበረች ወይዘሮ ናት። እስኪ ወይዘሮ ሜሮን በሉ። እሱ እንኳን ከዚህ በኋላ ቄስ ነው የሚሆነው። ግን እንደ ዓለሙ ቢሆን አቶ ነበር የሚባል፣ ወጣት ነበር እስከዛሬ። አቶ ማለት እቱ በሰላም እንደሚባል አቶ ማለት ተመለሰ፣ ገባ። ሕግ የገባ ወደ ልቡ የተመለሰ ምራቅ የዋጠ ለቁም ነገር የሚጠራ ሰው ሆኗል የሚል ነው። ይሄን ሕጋዊ ሰነድ ቤተ ክርስቲያን ፈርማ ጠዋት ሰጥታቸዋለች። አቶና ወይዘሮ የሆኑበትን ማለት ነው። በከበረ ማዕረግ የሚጠሩበትን ቁም ነገረኛ መሆናቸው የተመሰከረ ሕጋውያን መሆናቸው ቤተ ክርስቲያን ማለዳ ላይ ፈርማ የሰጠቻቸው የጋብቻ ምስክር ወረቀት አለ። ምንድን ነው የሚባለው? ሲጋቡ ለባልና ሚስት የሚሰጥ የጋብቻ ሕጋዊ ምስክር ወረቀት አታውቁትም? እስኪ በሉ የጋብቻ በሉ ሕጋዊ ምስክር ወረቀት ስሙ ምንድን ነው? አታውቁትም? እሺ ባልና ሚስት ሲጣሉ ምናቸውን ቀደዱ ነው የሚባለው? ሲጣሉ ነው የምታውቁት። ያው እሑድ ሰርግ ቤት፣ ማክሰኞ ፍርድ ቤት ናቸው ብዙዎቻቸው። ጥምረታቸውን እግዚአብሔር ይጠብቅልን። የ80 ወረቀት ነው የሚባለው። እስኪ መስክሩ። የ80 ወረቀት በሉ። የምን ወረቀት? ሲፈርሙ 80 ሰው ቆሞ ነበር። 80 ቦታ ነው የፈረሙት። ለምን ነው የ80 ወረቀት የተባለው? ቤተ ክርስቲያን በሰጠችው አደራ እንዲህ የሚል አዋጅ አለ። መዝሙረ ዳዊት መዝሙር 89 ቁጥር 10 ላይ መዋዕለ ዓመቲነ 70 ክራማት ወመሰበዛ 80 አ ወፈድፋዶን ሰምላ ጻማው ድካ፣ የእድሜያችን ዘመኑ 70 ነው፣ ቢበዛ 80 ነው። ከዚያ በላይ ያለው ጭንቅና መከራ ይላል። ቢበዛ 80 ነው። ጮክ በሉና የምትኖሩት በሏቸው። ቢበዛ 80
እንዲያው መቼም ማስተማሪ አይታዘዝም እንጂ ቤታችሁ ለጥፉት ቢበዛ 80 ትንሽ እንደው እየኖራችሁ ስትላመዱ መነጫነች ሲመጣ ሺህ ዓመት አይኖር አይባል ቢበዛ 80 ነው የሚባል። የሰማችሁ ስትዳሩ ከዚህ በኋላ የቀረላችሁ ዘመን ቢበዛ የምትኖሩት 80 ነው። ቢበዛ 80 እንኳን ለጸብ ለፍቅርም ስለማይበቃ ተቻችላችሁ አይደለም። ትዳር ማለት ሰው ቶለሬት የሚያደርግበት ሳይሆን አክሰፕት የሚያደርግበት ነው። አምናችሁ ኑሩ። ከዚህ በኋላ የቀረልን ዘመን ቢበዛ 80 ነው። ጥቂት ነው። በጥቂቱ የታመነ በብዙ ይሾማል ብሎ ሰው ትዳሩን አምኖ ተቀብሎ በአጋርነት የተሰጠውን አካል አክብሮ እንዲያልፍበት ነው። የሕግ አጋር ትሆነኝ ዘንድ የሕግ አጋር ይሆነኝ ዘንድ ይሉና ወድጄ ይላሉ። ወደው በሏቸው። አንድ በጣም ከባድ የሆነ ነገር ሊሰራ ሲል ሰው እኔ የለውበትም እንግዲህ ወደ ገባበት ይባላል። ወደ ገባበት ማለት አምነህ ራስን አሳምነህ ማለት ነው። ዲያቆኑ ማለዳ የከበረች ሙሽሪት ማለዳ በቤተ ክርስቲያን አማራጭ አጥቼ ቸግሮኝ እድሜ ገፍቶ ቤተሰብ ገፋፍቶኝ አይደለም ያሉት፣ ወድጄ ነው ያሉት። ምን ብለው አልኳችሁ? ምንም እንኳን ወድጄም ቢሆን አልቀማዋትም፣ አልወሰድኳትም። የራሴ ያደረኳት በራሴ ጉልበት አይደለም። አልቀማሁትም፣ አልወሰድኩም። የራሴ ለማድረግ የራሴ ጉልበት አልተጠቀምኩትም። ሰጪው እግዚአብሔር ስለሆነ ወድጄ ተቀብየዋለሁ፣ ተቀብያታለሁ ነው የሚሉት። ቤትና ባለጠግነት ከአባቶች ይወረሳል። አስተዋይ ሚስት ግን ከእግዚአብሔር ዘንድ ስለሆነች ይህን ጥምረት የሰጣቸው ጋብቻውን የባረከው ማን ነው? እሱ እግዚአብሔር። የመጨረሻ አንድ ነገር አዝዣችሁ እቀመጣለሁ። ደስ ብሏቸዋል? በጣም ደስ ብሏቸዋል? ከልባችሁ እስኪ በጣም ደስ ካላችሁ በአንድ እጃችሁ በደንብ አጨብጭቡላቸው። በልታቸዋል አይደል? በልታቸዋል። እና ማሰቡት ምን ሆናችሁ ነው? አንዳንድ ጊዜ ያልበላ ሰው ሲሆን ሆዱ ክፍት ሲሆን ጆሮ አይሰማም። በቃ ምግብ ነው የሚያስበው። በልታቸዋል። እኔ ያልኩት በአንድ እጃችሁ አጨብጭቡ ነው። አንድ እጃችሁን ከፍ አድርጉሽ ሁላችሁም። አንድ እጃችሁ አንድ እጅ ያለው ከሌለ ችግር የለም። ከሌለ ምን ይደረግ? የሌላቸው ሰዎች አሉ አይሰሙም። አንድ እጃችሁን ከፍ አድርጉ እስኪ። አንድ እጃችሁን አድርጉ ካላችሁ ካለ ብቻ እሺ። እስኪ በሱ ብቻ አጨብጭቡ። ሌላ ሳታረጉ ባንዱ እንደዚህ አይቻል። አጨብጭቡ። አትችሉ ማለት እዚህ ሰፈር ግን ይቻላል። ይገርማቸዋል። ላሳያችሁ በደንብ ይው እስኪ። ዶክተር ከሳቴ ቀኝ እጅህን እስኪ። ቀኝ አይጠፋብህም ማለት እሷ ስትመጣ አይጠፋብህም። እስኪ ሜሮን የቀኝ እጅሽን ከፍ አለ እስኪ። እሱን ይው ያት እሷ ወደ እሱ ዞር በይ። እጅሽን ወደ እሱ ላክ አድርጊ። ዞር። አሁን አጨብጭቢ እሱ ላይ እስኪ። አሁን በሁለት እጅ በደንብ አጨብጭቡላቸው። ይህን ተግባራዊ ትምህርት እስኪ ልብ አድርግ። አባቶች ምን ይላሉ? አንድ እጅ አጨብጭቦ አንድ በሬ ስቡ አይሆንም ይላል። ለማረስ ቢያንስ 2 በሬ መጠመድ አለበት። ለማጨብጨብ 2 እጅ መሳብ አለበት። ቅዱስ ዮሐንስ አፈወርቅ የሚባል መምህራችን ምን አለ? መኑ ያነቅሆ ለባሕታዊ ለእመኖመ። ብቸኛ ሰው ቢተኛ ማን ያነቃዋል? ቢወድቅ ማን ያነሳዋል? ቢፍገመገምስ ማን ሊያጸናው ይችላል? አንድ ብቻውን ነውና አጋር የለውም ማለት ጠቢቡ ሰሎሞን ይህም ብሏል። ቢወድቅ እንኳን ብቻውን ተኝቶ ይበርደዋል፣ 2 የሆኑ እንደሆነ ግን አልጋ አንድነት ይሞቃቸዋል ብሎ ጠቢቡ ሰሎሞን ተናግሯል። ጥምረታቸውና ትዳራቸው ጋብቻቸውና አንድነታቸው አንድ ሰው ብቻውን የማይሰራው አብሮ መስራት እስከ መቻል ያደረሳቸዋል። እግዚአብሔርን ፈርተው ስለኖሩ ለዚህ ክብር የደረሱት ዳዊት እንዲህ አለ፣ ወናሁ ከመ ዘይትባረክ ብእሲ ዘይፈርሁ ለእግዚአብሔር። እግዚአብሔርን የሚፈራ ሰው እንዴት ይባረካል ይላል። ይሄን ተናገሩ ልውረድ እስኪ በሉ። እግዚአብሔርን የሚፈራ ሰው በሉ እንዴት ይባረካል? እንዴት ይባረካል? እንዲማ ተወሉ። እጃችሁን ከፍ አድርጉን። እግዚአብሔርን የሚፈራ ሰው የላችሁም እጅ። እግዚአብሔርን የሚፈራ ሰው እስኪ እነሱን እያሳያችሁ እንዴት ይባረካል በሉ። በደንብ አጨብጭቡላቸው በእጃቸው። ሕጋዊ አጋር ሰጥቶ በእኛ መካከል ምሳሌ አድርጎ ያቆማቸው የቤተ ክርስቲያን ሙሽራ ክርስቶስ ዳግም ሲገለጥ አምነው ታምነው ያለፉትን በክብር አቁሞ መንግስቱን ሲያወርሳቸው ሁላችንን በሰማዩ ሰርግ በእውነተኛው የክብር አዳራሽ አንድነት ለምስጋና ይሰብስበን። ጎጆአችሁ ያረጀ ትዳራችሁ ያዘመመባችሁን እንደ ዕለት ሙሽራ ኑሮ ሕይወታችሁን እግዚአብሔር ያድስላችሁ። ለዚህ ክብር ያልበቃችሁ ያማረ ፍጻሜ የሚመሰከርለት የክብር ሕይወት ይሄ ነውና እግዚአብሔር አምላክ እንዲላለ ፍጻሜ እንዲላለ ክብር ለዚህ ያልደረሳችሁትን ያውቃችሁ። ሙሽሪትና ሙሽራውን ከአብርሃምና ሳራ ቀጥሎ በሰርጉ አዳራሽ የሚጠሩ የኑሮ መሰረት የመልካም ሕይወት አብነት አድርጎ ትዳራቸውን ይባርክልን።
ታዛዥ ፍሬ በረከት ሰጥቶ እግዚአብሔር አምላክ በልጅ ዳግመኛ እግዚአብሔርን አመስግነን ለመሰብሰብ እንድንበቃ በጸጋ በረከቱ ይጎብኝልን። የሁላችንን ፍጻሜ ያሳምርልን። ወነሳይክዋ ከመ ትኩነኒ ብእሲተ ሕጋዊተ የሕግ ሚስት እንድትሆነኝ ወድጄ ተቀብያታለሁ። የሕግ ባል እንዲሆነኝ ወድጄ ተቀብየዋለሁ። ይቆየን። ወስብሐት ለእግዚአብሔር።